የፕሬዝዳንት ዶናልድ ትራምፕ አስተዳደር ታዋቂው የሃርቫርድ ዩኒቨርሲቲ የውጭ ሀገር ተማሪዎችን ተቀብሎ እንዳያስተምር እገዳ ጥሏል። ታዋቂውና በአሜሪካ ምርጡ ነው የሚባልለት የሃርቫርድ ዩኒቨርሲቲ ከዚህ በኋላ አዳዲስ ተማሪዎችን መመዝገብ ብቻ ሳይሆን እየተማሩ ያሉትንም ጭምር ማስመረቅ አይችልም ብሏል የዶናልድ ትራምፕ አስተዳደር። ይህ ውሳኔ የተላለፈበት ምክንያት ደግሞ የትራምፕ የፖሊሲ ማሻሻያን ዩኒቨርሲቲው አልቀበልም በማለቱ እንደሆነ ተሰምቷል። በተለይ ደግሞ በእስራኤልና በሐማስ መካከል ያለውን ጦርነት ተቃውሞ እስራኤልን ተቃውሞ በሃርቫርድ ዩኒቨርሲቲ ቅጥር ግቢ ውስጥ ተቃውሞ ሲያሰሙ የነበሩ የውጭ ሀገር ተማሪዎች ጉዳይ የትራምፕ አስተዳደርን እንዳሳሰበውና ከዚህ ውሳኔ ላይ እንዳደረሰው ተሰምቷል። ከዚህ ባሻገር ደግሞ ትራምፕ በምክር ቤት ያጸደቁት አዲሱ የበጀት እቅዳቸው ድሆችን የሚጎዳ ነው ተብሎለታል። በተለይም 8.6 ሚሊዮን የሚሆኑ አሜሪካውያን የጤና ሽፋን ሊያጡበት ይችላሉ ተብሏል። ይህ ደግሞ በዲሞክራቶችና በሌሎችም ከፍተኛ ተቃውሞና ትችት እየገጠመው ይገኛል። ዛሬ በዜና ኢትዮጵያ ከተመለከትናቸው ጉዳዮች መካከል አንደኛው ነው። ዜና ኢትዮጵያን በኢቲቪ ዜና ቻናል እንዲሁም ደግሞ በዶት ስትሪም አማራጮች መከታተል ትችላላችሁ።